የጸጋዬን ጋሽ ጸጋዬን ልሳን ወርሰው ከተናገሩ ምሁራን በኋላ አሁን እኔ ትዝታ አውራ ብባል ብዙዎቻችሁ ጥላችሁ እንደምትወጡ ተስፋ አለኝ። ግን ባካችሁ ጠብቁኝ። 1 2 3 ትዝታዎችን ልናገር። ጋሽ ጸጋዬን ያወቅሁት እዚህ አዲስ አበባ ዩኒቨርሲቲ ገና ተማሪ 1ኛ ዓመት ተማሪ ሆኜ ባህል ማዕከል ድሮ ኪነ ጥበባት ቲያትር ነበር የሚባለው። እዚያ ጋሽ ተስፋዬ ቲያትር ስራ ብሎኝ ቲያትር ልሰራ ሄጄ የሴት ሚና ተጫወት አሉኝ። ሴት ሆነህ ተጫወት አለኝ። እኔ ደግሞ የመጣሁበት ቦታ ሌላ ነው። ሴት ሆነህ 15 ብር ደግሞ አለው የወር 15 ብር አለ። አራኔ ሴት አልሆንም አልኩት። ቢለምነኝ 15 ብሩንም ከለከለኝ። እኔም ወጣሁ ከኪነ ጥበባት ቲያትር። ከዛ በቀጥታ ሄድኩት። የት ነው? ብሔራዊ ቲያትር። ተማሪ ሆኜ ነው እንግዲህ ብሔራዊ ቲያትር ሄድኩና እንግዲህ ደብረ ማርቆስ የዓርብ የተማሪ ምሽት አዘጋጅተን በሃርሞኒካ አስደንሳለሁ። እኔም አንዳንዴ ዘፍናለሁ። ሃርሞኒካውን አቁሜ ዘፍናለሁ። ተማሪው ይደንሳል። ዓርብ ሰላም ነው እና የኔ ምሽት ማለት ይቻላል ያን ምሽትና ስወጣ ጥላሁን ገሰሰ እኮ ነው ድምፁ ይሉኛል። ይሄን በጭንቅላቴ ሄጄ ብሔራዊ ቲያትር ሄድኩኝ። ብሔራዊ ቲያትር ጋሽ ጸጋዬ ዳይሬክተር ነበር። በራ አንኳኩቼ ገባሁ። ምንድን ነው አለኝ። ልዘፍን ነው አልኩት። ይህ ምን ዘፈን አለኝ። አይ እዛ እኛ ጋር ጥላሁን ገሰሰን ይሉኛል እና ልዘፍን ነው አልኩት። ገና ስገባ አንድ የሆነ ሰው ምስላል እስክንድር ነህ አለኝ። ኧረ እስክንድር የሚባል የንጉሱ እሱን ልምሰለው? ኧረ እኔ አይደለሁም፣ እኔ ዩኒቨርሲቲ ተማሪ ነኝ። ስንተኛ ዓመት? 1ኛ ዓመት። ውጣ ከዚህ ብሎ አስወጣኝ። ከዛ በግሬ እየሰደብኩ እየረገምኩት ዩኒቨርሲቲ መጥቼ ገባሁ። አይቼው አላቅም። ከዛ በኋላ በአቶ መንግስቱ ለማ ከዩኒቨርሲቲ ያው ሾላ ኮንሰንትሬሽን ካምፕ በሚባለው እኔ የምንቀጨቀጭ ነበር። የቦርድ ቶርቼ የሚባል ጋዜጣ ማዘጋጅ ነበርኩ። የጃንሆይ ፖሊስ በደንብ አድርጎ ደብድቦ ሆስፒታል ገባው ምናምን። ከዛ ዩኒቨርሲቲውን ጥዬ ወጣሁ። አስተማሪ ሆንኩ። ከዛ አቶ መንግስቱ የኢትዮጵያ ደራሲያን ማህበር ሊቀመንበር ነበሩ። ወደ ራሽያ ላኩኝ። ብዙ እንትኖች አሉ። እንደ አጋጣሚ ሆኖ አላቅሜ ከብዙ ሰዎች ጋር መተዋወቅ ችያለሁ እና ራሽያ ሄጄ ያው የሄድኩት በኢትዮጵያ ደራሲያን ማህበር አማካይነት ነው። ገጣሚ ነህ ተብያለሁ። እዚያ ደግሞ ነፍተው ትልቅ ፑሽኪን አድርገውኛል እንደዚህና አብዮቱ ሲፈነዳ በሙሉ እኔ ጋር የነበሩት እነ ስዩም ወልዴ፣ እነ ጌታቸው አብዲ፣ እሸቱ ጥሩነህ ሁላችሁም መጣችሁ፣ ወደዚህ መጣችሁ። መሳሌ እኔ ብዙ ስራ ነበረኝ። እዚያ የሬዲዮ ጣቢያ ፕሮግራም ነበረኝ። ፓብሊሽንግ ሃውስ አስተርጓሚ ነበሩ። ሞስ ፊልም ሰራ ነበረ እና ትዳርም ነበረኝ። እዚያ ኢትዮጵያ ቤተሰብ አግብቼ ልጅም ወልጃለሁ። የተደላደለ ኑሮ ነው የምኖረው። እኔ ወደ ኋላ ቀረሁ። በኋላ ጋሽ ጸጋዬ ቋሚ ተጠሪ ሆኖ ለአብዮቱ ወደ እኔ ይመጣል፣ ወደ ራሽያ ይመጣል ለስራ። ኤምባሲ ተገናኘሁኝ። ኤምባሲ ስገናኝ ወደ ኢትዮጵያ አትመጣም ወይ የጮህለት አብዮት ምናምን፣ እንግዲህ ከዚህ በኋላ ምን ነው የምታደርገው አትመጣም ወይ አለኝ። ድርሰት ጽፈሃል ወይ? አዎ እሳት ሲነድ የሚባል ቲያትር አለኝ አልኩት። ከዛ ቲያትር አለኝ አልኩት። መምጣት እመጣለሁ ግን ቲያትሬን ብሔራዊ ቲያትር አሳይልኝ እለዋለሁ።
የማንም አማተር ቲያትር ነው እንዴ ብሔራዊ ቲያትር የሚታየው ይለኛል። እንዳልኳችሁ ነው። እኔም ትልቅ ሰው አድርገውኛል። እኔ ሳላቅ ራሴን ዝም ብሎ ሙት እንዴት ትለኛለህ አልኩኝ። ማአት ነገር ተፈጠረ። እኔና ጸጋዬ እንትኑን አበላሸ ነው ባህሉን ያንን ምሽቱን። ኤኒዌይ በኋላ አኩርፌ ልክ ልወጣ እንዴት እንዲህ ይለኛል ብዬ ልወጣ ስል ከኋላዬ መጥቶ ትከሻዬን መታና ቅፍ አድርጎ ስሞ በቃ እንዲህ አይነት ሰው ነው የምፈልገው፣ ትመጣለህ ቲያትርህንም አመጣለሁ ብሎ ራሱ ተሸክሞ ቲያትሬን መጥቶ እኔ በሌለሁበት እኔን ሳያቅ በደንብ ለአባተ መኩሪያ አዘጋጅ ገብረ ክርስቶስ ደስታን የመድረክ እንትን አዘጋጅ አድርጎ እርግጥ ብሔራዊ ቲያትር አላሳየውም፣ መዘጋጃ ቤት ቲያትር እንዲታይ አድርጎ ሲከፈት እኔን ጋብዞኝ እኔ ወደ ኢትዮጵያ መጣሁ። አሁን ኢትዮጵያ መጣሁ። አብዮቱ ፈንድቷል እንደተባለው በፈነዳ አብዮት ውስጥ ነው የተቀመጥነው። እኔ ጋይ ጸጋዬ እኔን የቲያትር ጥበባት ድርጅት የሚል ሁለታችን ፕሮግራሙን ጽፈን እኔ እዚያ ኃላፊ ሆንኩኝ። እንግዲህ ሲመጣ ልብ አድርጎ እነዚያ ሁሉ መጥተዋል። የእኔን ስም ሰምቷል። ቀደም ብሎ ዳሻ ውስጥ አንድ የሆነ ገጣሚ ምናምን ደራሲ ያለ የሚለውን ሰምቷል። አምጥቶ ከዚያ አጠገቡ አስቀመጠኝ። ስራ ጀመርነ። ቲያትር ቤቶች በእኛ ስር ቁጥጥር ስር ሆኑ። እንደተባለው ለደሞዝ የተማረ የዛን ጊዜ አርቲስቶች ደሞዝ አይባልም፣ በኮንትራት ነበር የሚኖሩት። ደሞዝተኛ ምናምን ሁሉ ሰራነ። የፌስታክ የሚባል የጥቁር አፍሪካ በዓል ፌስቲቫል ነበረ። እሱንም እኔና እሱ ሆነን አዘጋጀን። ዋናው እሱ ነበረ። ባህልና በቲያትር ከፋፍለን ጥሩ ስራ ሰራን። ያን ሰርተን ስንመለስ ሁለታችንም በማናውቀው ነገር ላይ ደርግ ያው ታውቁት ነው ሁለታችንንም እስር ቤት አስገባን። አንድ ቀን በአንድ ጊዜ የተደራጀ ስራ ነው የተሰራን። ምንም አንድ ቀን ሁላችንም አንድ ወንጀል አንሰራም አይደለም እንዴ? እኔንም እሱንም አድርጎ በአንድ ቀን ሁለታችንንም እስር ቤት ወሰዱን። ስንገባ ገና እነ ነቢይ ነበሩ። እነሱ ኢህአፓዎች ሆነው ነው ከኛ ጋር አይገናኙም። በኋላ እነሱ ኢህአፓ ሆነው ነው፣ እኛ የደርግ ሰራት እንትኖች ነን፣ ግን ከደርግ አኩርፎ ያሰረን ሰዎች ነን። ስንገባ ገና ግድግዳው ላይ እንትኑ የእስር ቤቱ እንትን ላይ እነ ነቢይ ናቸው የሚጽፉት። እሳት ሲነድ የሚል ቲያትር ታይቷል። በጣም ፖፑላር ሆኗል። በኋላ ያነደድከው እሳት ያቃጥልህ ግለቱ አብዮታዊ ምሁር አያልነ ሙላቱ ብሎ ጽፈውብኛል። ጉድ አፈላህ አለ ጋሽ ጸጋዬ አብሮኝ ነው። አቃ ዛሬ በደብ አድርገው ነው የሚቀጠቅጡን። ምክንያቱም እኛ ደርግ ውስጥ ነበርና ሊቀጠቅጡን ነው ስንል እንዲዘወር ስንል ደግሞ በሃሆ ነው የተለጠፍኩት ይላል። ደግሞ ከዚያ ያንተ ሲውል ይላል። እዛ ደግሞ ቲያትር ይሰራብናል። እዚህ ግጥሙ ተጽፎብናል። እንወይ ገባን። ግን በእውነት ለመናገር በጣም በክብር ነው የያዙን። በክብር ግን ምንድን ነው የሆነው? ጋሽ ጸጋዬ ቤት የሚመጣ ቅልጥም የእስር ቤት ቅልጥም በጣም ትልልቅ እንትን ነው። በኋላ ይመጣና እኛ አንበላውም። ምንድን ነው የሚሆነው? እጣ ይጣጣልና ከሽሮ የመጣው ለእኛ የእኛ ቅልጥም ወደ እጣ ወደ ጋሽ ጸጋዬ አንድ ሳምንት ጠበቃል። ሁለተኛው ላይ ብው አለ። የኔን ምግብ እኔ ነኝ የምበላው ብሎ እጁን አያነሳም። ያኔ ደግሞ መከራከር መጥፎ ነገር ነው። ወይ የበርሚል ሽንት ያስገፉናል። ደብዳቤ መጻፍ አትችልም። ደብዳቤው ተጽፎ የሚሄደው በኮሚቴው በኩል ነው። ኮሚቴው አንብቦ ነው እንጂ እኔ አልበላው ሽሮ ላኪልኝ ብሎ መጻፍ እኮ እንችል ነበረ። ግን በየት ያልፋል ያ ደብዳቤ። በኋላ ጋሽ ጸጋዬ ብድግ አለና ምንድነው ይሄ? ስርዓት አይደለም፣ ይህ ዲሞክራሲያዊ ነው። ለምንድን ነው እኛን የራሳችንን ምግብ ማንበላ ብሎ አይናገርም? የት አባታችንን እንግባ? እንወይም ፈቀዱልን።
ያችን ምግብ አንድ ሳምንት ጥሩ ምግብ በልተን ቀረብና ሌላው ትዝ የሚለኝ እስር ቤት ውስጥ የነበረው አንድ ተረት ይተርትልናል። እኔና ስዩም የሚባል አንድ ካድሬም አብሮን ታስሯል። በጣም ጀግና የሆነ ልናከብረው የምንችል መጨረሻም ላይ ራሱን ነው የገደለው እንትን ያለው አሁን በቅርብ መንግስት ለውጥ ሲደረግ ኤኒዌይ እሱ መሀል ላይ ነው ምን ይለናል እናቴ ይለናል ጸጋዬ እናቴ ብሽቅ ሳረጋት አጠገቤ ትቀመጥና በቁንጥጫ ትይዝና አረሩ ትላለች እያለ ያወራናል። አሁን እችን ከመነሻው ጀምሮ መሀል ላይ የተቀመጠ እሱ ያው ከዚህ ነው የሚቀመጠው ዳርና እኛ መሀል ላይ ስዩም በዚህ በኩል እኔ በዚህ ነው የምንቀመጠው እስር ቤት እጁን ይልክና ሲፈልገው አረሩ ብሎ በቁንጥጫ ልባችን እስኪጠፋ መጮህ አትችልም። ኮሚቴ አለ ዝም አትልም ያመሃል እና እርጋሽ ብለን ነው ዝም የምንለው እና አረርኩ የሚለው እንትን ነው ሁልጊዜ ትዝ የሚለኝ ነገር ነው። እና በሁለታችን ስንፈታ መጨረሻ ላይ ነው የታሰርንበት ምክንያት የተነገረን። ጋይ ጸጋዬ ያው እንደተለመደው አፉ አንድ የደርግ አባል ሰድቦ በዚያ ነው እንግዲህ ነገሩ የተነሳው። ምን እንዳደረገው አላውቅም እና በሱ ጦስ ሳይሆን አይቀርም እኛም የታሰርነው። የኔ ደግሞ ሲፈለግ ሻጥር በየፈርጁ ላይ ደርግ የዛን ጊዜ ምን መፈክር ነበረው? ህዝባዊ ዲሞክራሲያዊት ሪፑብሊክ ኢትዮጵያን በትግላችን እንመሰርታለን የሚል እንትን ነበረው። እኔ አንድን ሻጥር ላይ ብድግ ብዬ ህዝባዊ ዲሞክራሲያዊት ሪፑብሊክ ኢትዮጵያ በደርግ መቃብር ላይ ይመሰረታል የሚል ጽፌያለሁ። ምን እንዳንቀዠቀዠኝ እንግዲህ ማርክሲስት ስለሆንኩኝ ነገሩ ልክ ነው። ማርክስ ምንድን ነው የሚለው? በኢምፔሪያሊዝም በካፒታሊዝም መቃብር ላይ ሶሻሊዝም ይገነባል የሚል አለው። ያችን መለወጤ ነው እኔ እንጂ ደርግን መስደቢያ አልነበረም። እና በኋላ ተካት ሁሉ ደወሉና አንተ በእኔ መቃብር ላይ ነው እንዴ ኢትዮጵያን የምትመሰርታት አሉኝ። ኧረ እንደው ጌቴ እንደዚህ ዝም በል አሉኝ። ማርክስ እኮ እንደሚለው አንተ ዝም በል ነው የምልህ አሉ። እሳቸው ስለ ማርክስማ አያውቁም ለነገሩ። በኋላ መጨረሻ ላይ ምን አሉ? የደርግ የፈታን ሰው በጣም የተማረ ሰው ነው። ስማ ደርግ እኮ ያሰበም የሚል አለው። የተናገረ የጻፈ ሳይሆን ያሰበም። እንዴት ብታስብ ነው አንተ በደርግ መቃብር ላይ እንትን የምትል? አይ በቃ ይብቃ፣ ደህና ሆኖ